የእንግሊዝ መንግስት ፋኖን በተመለከተ በውጭ ጉዳይ ሚኒስቴር ደረጃ አንድ መግለጫ አውጥቷል። የአብይ አህመድ አገዛዝና በፋኖ ማል ያለውን አጠቃላይ ሁኔታ በተመለከተ የእንግሊዝ መንግስት ችግሩ በንግግር እንዲፈታ እንደምትፈልግ በመግለጽ የውጭ ጉዳይ ሚኒስቴር አንድ ንዑስ ኮሚቴ ነው ይህንን ደብዳቤ ለንደን ላለው የለንደን ፋኖ በቀጥታ ያስተላልፈው። በዚህም ለፋኖ አካል ወይም ፋኖ ለሚባለው በአማራ ህዝብ ትግል መነሻነት እየታገለ ላለው ቡድን እውቅና የመስጠት ያህል የሚቆጠረው ይህ ደብዳቤ በዋናነት በሁለቱ አካላት መሃል ችግሩ እንዲፈታ እንግሊዝ መንግስት አበክሮ እንደሚሰራ የሚገልጽ ደብዳቤ ነው። በቅርቡ አንከር ሚዲያ ባገኘው መረጃ መሰረት ምዕራባውያን መንግስታት በፋኖ አንጻር አቋማቸውን ሊቀይሩና ለፋኖ እውቅና ለመስጠት ዝግጅት እያደረጉ እንዳለ መግለጻችን የሚታወስ ነው። ይህ የእንግሊዝ መንግስት ደብዳቤ ለዚህ እውቅና ለመስጠት የሚያስችል የመጀመሪያው ምዕራፍም ተደርጎ ተወስዷል። በዚህ ጉዳይ ላይ የለንደን ፋኖ አመራር አባል የሆነውን አዲስ ሰለሞንን መስመር ላይ አግኝቻለሁ። ከሱ ጋር ቆይታ አደርጋለሁ። ጤና ይስጥልን አዲስ። ጤና ይስጥልኝ ወንድም መሳይ፣ እንዴት ነህ? ሰላም ነው ወይ? ስላገኘው በጣም ደስ ብሎኛል። ከመሸ ደወልኩ። የእንግሊዝ መንግስት ከፋኖ አንጻር የያዘው አቋምን ሊያሳይ በሚችል መልኩ የተጻፈ አንድ የእውቅና ደብዳቤ ብሎ መውሰድ የሚቻል ነው። እሱን ተመልክተን ነው በቀጥታ ወደ አንተ የደወልኩት። እስቲ ምንድነው በእንግሊዝ የውጭ ጉዳይ መስሪያ ቤት በኩል የወጣውና ፋኖን በተመለከተ የሚገልጸው ደብዳቤ ባጭሩ ሐሳቡ ምንድነው? አመሰግናለሁ መሳይ። አክቹአሊ የእንግሊዝ መንግስት ይሄን ከመጻፉ በፊት ታስታውስ እንደሆነ በቢቢሲ በአማራ ስለሚደረገው የሴቶች መደፈር በሰፊው በጥናት ሰርተውበት ያን አቅርበውት ነበር። ከዛ ቀጥሎ ጋርዲያን የሰራውን ስራ አለ። ጋርዲያን ውስጥ ባጠናው ጥናት መሰረት ፋኖ የያዘውን ቦታ እያስተዳደረ ያለውን ቦታ ኦሬዲ አጥንተው አቅርበዋል እና ከዛ በኋላ ነው ይሄን ሁሉ ከታየ በኋላ ይሄኛው እንደገና ደብዳቤ በስሙ መጥራት በፊት ያው ታጣቂ ኃይል በሚል ነበር የሆነ ታጣቂ ኃይል በአማራ ክልል የሚንቀሳቀስ ታጣቂ ኃይል ነበር የሚሉት። አሁን ግን ቦልድሊ ፋኖ ብለው ነው የጻፉት። ብለው ሪኮግኒሽን ሰጥተው ነው የጻፉትና ይሄ አንድ ትልቅ ፕሮግረስ ነው። ምክንያቱም አምነውበታል ኦሬዲ። የአብይ መንግስት እንደምታውቀው ፋኖን በቴሮሪዝም ለመፈረጅ ብዙ ጥረት አድርጓል። ግን ያ ሁሉ ከሽፎበት አሁን ግን ኦሬዲ የእንግሊዝ መንግስት በአማራ ክልል የሚፈጸመውን ግፍና መከራ ጥናት በተመሰረተበት አግኝቶ እኛም ደግሞ እዚህ በመናደርገው እንቅስቃሴ የተለያየ ሰላማዊ ሰልፍ እናደርጋለን፣ ደብዳቤዎችን እንጽፋለን፣ እናስገባለን። የዛ ሁሉ ጥረት ነው አሁን አትሊስት ለዚህ መልስ የሰጡንና ላስገባነው ደብዳቤ መልስ ነውና ኮንሰርናቸውን ነው የገለጹልን። ይሄ ቀላል ደብዳቤ አይደለም። በእውነት ለፋኖ ትልቅ የቪክትሪ ቀን ነው። ለአገዛዙ ደግሞ የዲፕሎማሲ ውድቀት ነው የሚያሳየውና ትንሽ ይሄ ፈርጠም ያለ በጣም ጠንካራ ደብዳቤ ነው የጻፉትና የአብይ መንግስት በዚህ ሰዓት መቼም እንግዲህ አምባሳደሩን ጠርቶ ያስፈራራዋል ምን እየሰራችሁ ነው የሚል ኮንሰርን ሁሉ እንደምናይ ነው የሚታይ። ይሄ በጣም ትልቅ እድገት ነው። ስለፋኖ ስም መጥራት ብቻም አይደለም፣ ፋኖን በተመለከተ አሉታዊ አመለካከት ያላቸው ምዕራባውያን መንግስታት ከቅርብ ጊዜ ወዲህ አዎንታዊ አመለካከት እያያዙ ነው፣ በስሙም እየጠሩት ይገኛሉ። ይህም ብቻም አይደለም፣ ሁለቱንም ወገኖች ለውይይት እድል ሰጥተው ችግሩን እንዲፈቱ ጫና እንፈጥራለን ብለው ነው እንግዲህ በደብዳቤውም ላይም ያመለከቱት። እውነት ለመናገር ይህ ትልቅ ውጤት ነው ማለት ይቻላል። ከአሉታዊ አመለካከት ወደ አዎንታዊ ከአዎንታዊም ባሻገር ደግሞ ፋኖን በስሙ መጥራት ቀላል የሚባል ውጤት አይደለምና እንደው ይሄ እንዴት ሊገኝ ቻለ የሚለው ነው እንግዲህ ተመልሶ የሚመጣው ጥያቄ። እንዴት ሊገኝ ቻለ? በእናንተ ጥረት ፋኖም እንግዲህ በተከታታይ ያሳያቸው አንዳንድ እርምጃዎች የምዕራባውያንን ቀልብ መሳቡ አልቀረም። በምርኮኞች ላይ ያዘው አቋም፣ ለዓለም አቀፍ የግብረሰናይ ተቋማት ትብብር ማድረጉ፣ ብዙ ነገሮች አዎንታዊ ጎኖች እየተጠቀሰ በምዕራባውያን ዘንድ ስለፋኖ እየተነሳ ይገኛልና እንደው ይሄ ነገር እንዴት ሊመጣ ቻለ ለሚለው ጥያቄ ምላሻችሁ ምንድነው? አክቹአሊ መቼም ባለፈው አይታል በለንደን ላይ የሚደረጉ ሰላማዊ ሰልፎች ቀላል አይደሉምና
በተለይ የለንደንን እምብርት የሆነውን ኦክስፎርድ ሰርከስ የሚባል በብዙ ቢሊዮን ፓውንድ በየቀኑ የሚገበያይበትን ቦታ መዝጋት ማለት ቀላል አይደለም። በዚህ ቦታ ላይ ለመጀመሪያ እኛንን ብል ማጋነን አይደለም፣ ለኛ ነው የፈቀዱትና ይሄን መንገድ ዘግተን ነው። ከዛም ደግሞ ምን በትናቸው ለፍሌቶች አሉ። በአማራ ላይ እየደረሰ ያለው ግፍና መከራ፣ ሞት ይዘነው የምንወጣ ምስሎች ራሱ ቀላል አይደለም። ያ ምስል ህዝብ ነው፣ ቲክቶከሮች፣ የተለያዩ የሚዲያ ሰዎች እየቀረጹ ነው እና ኢሜል በቃ በጊዜው ኢሜል ፕሬሸር በሶባቸዋል። እኛም ደግሞ አላቆምንም። በየወሩ ሰላማዊ ሰልፍ ይደረጋል። የምንበትነውን እንበትናለን፣ ግፍና መከራውንም እናሳያለን። ይህ ሁሉ ግፊት ለሜምበር ኦፍ ፓርላመንት አባሎች በየምንኖርበት አካባቢ ደብዳቤዎችን ጽፈን በሁሉም እንልካለን። በሁሉም በለንደን በሚገኙ በማንቸስተር በበርሚንግሃም ያሉትን ሜምበር ኦፍ ፓርላመንቶች እያንዳንዱ ግፍና መከራው ምን እንደሆነ የአማራ እንዴት እንደሆነ ይሄ አገዛዝ በጦርነት ብቻ ኤግዚስት ያደረገ ምንም ራዕይ የሌለው መንግስት እንደሆነ አመላካች አሳይተናቸዋል። ይሄን ተገንዝበውታል፣ አውቀውታል። በእርግጥ ከኛ በላይ እነሱ ያውቁታል። ግን ቢሆንም ግን እንትን ያስፈልጋል፣ ምንድነው ፕሬሸር ያስፈልጋል። ይሄን ፕሬሸር ግን ያው ውጤት አምጥቶ የኛም ደግሞ በየቦታው እንደምታየው በኤርፖርቶች በኤግዚቢሽን ቦታዎች በተለያዩ ቦታዎች እየገባን የምናደርጋቸውን ትግል እያንዳንዱ ውጭ ጉዳይ ሚኒስትሩ፣ ጠቅላይ ሚኒስትሩ ሁሉም ቦታ ላይ ጆሮ ይደርሳልና ይሄም ራሱ ትንሽ የውጤታችን ፍሬ አፍርቶ ለዚህ በቅተናል ብዬ እገምታለሁ። ወንድሜ መሳይ እንግዲህ በቀጥታ ለለንደን ፋኖ አመራሮች የተላከ ምላሽ የተሰጠ ደብዳቤ ነው። ለወርቁ ተሾመ ነው። ወርቁ ተሾመ የለንደን ፋኖ አመራር አባል ነው።